ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን የዕለተ ማክሰኞ መጋቢት 30 2017 ዓ.ም የሀገር ቤትና የባህር ማዶ ዕለታዊ ስፖርታዊ መረጃችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ እንጋብዛለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ደግሞ ሜሮን ሰዓቱ ከኛ ጋር ቆይታ ታደርጋለች። እንድትከታተሉን የአክብሮት ግብዣችንን በማስቀደም እንግዲህ የሀገር ቤት ስፖርታዊ ጉዳዮችን በቅድሚያ እንመለከታለን። የኢትዮጵያ ወንዶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ24ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ስቴዲየም በትላንትናው ዕለት መከናወን ጀምረዋል። ትላንት የተከናወኑ ሁለት ጨዋታዎችን እንመልከት። አስቀድሞ ቀን 9 ሰዓት ላይ ጅማሮውን ያደረገው የፋሲል ከተማና የቅዱስ ጊዮርጊስ እግር ኳስ ክለብ ጨዋታ በአጼዎቹ 2-1 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ የቀድሞ የኢትዮጵያ ብሔራዊ ቡድን አንጋፋው የሊጉም ተጫዋች ጌታነህ ከበደ 34ኛውና 38ኛው ደቂቃ ላይ ፋሲል ከነማን ቀዳሚ ያደረጉ ሁለት ግቦችን ከመረብ አሳርፏል። የሁለቱ ቡድኖች የመጀመሪያው ግማሽ 45 ጨዋታም በአጼዎቹ 2-0 መሪነት ለረፍት ወደ መልበሻ ክፍል ሁለቱ ቡድኖች አምርቷል። ከረፍት መልስ ጥሩ መነሳሳትን ማሳየት የቻሉት ፈረሰኞቹ 52ኛው ደቂቃ ላይ አብርሃም ጌታቸው ባስቆጠረው ኳስ ወደ 2-1 ውጤቱ መጥቶ ነበረ። እንግዲህ ጨዋታው ሌላ ግብ ሳይቆጠርበት 2-1 በሆነ ውጤት በፋሲል ከተማ አሸናፊነት ፍጻሜውን አግኝቷል። ፋሲል ከተማ ተከታታይ ድሎችን እያስመዘገበ ነው የሚገኘው። አሁን ላይ እንግዲህ የደረጃ ሰንጠረዡ ላይ የሚገኝበትንም ሁኔታ ስንመለከት ወደ 5ኛ ደረጃ መጥቷል። ነጥቡን ወደ 33 ከፍ በማድረግ ማለት ነውና በሊጉ የዋንጫ ፍክክር ውስጥም ለመቆየት እንግዲህ ከመሪው ክለብ ኢትዮጵያ መድን ጋር ያለውንም የነጥብ ልዩነት ወደ 12 ዝቅ ያደረገበትን አጋጣሚ እየተመለከትን እንገኛለን። ፈረሰኞቹ ያለፉትን 7 ጨዋታዎች ድል ማድረግ አልቻሉም። በአራቱ ሽንፈት አስተናግደዋል። በሶስቱ ደግሞ ባቻ ውጤት ጨዋታቸውን አጠናቀዋል ማለት ነው። ይህንንም ተከትሎ እንግዲህ የፋሲል ከተማ ጥሩ መነሳሳትን እየተመለከትንበት እንገኛለን። የአሰልጣኝ ውበቱ አባተ ቡድን ማለት ነው ያለፉትን አመታቶችና አሁንም እነዚህን ሳምንታቶች በፊት እንግዲህ ከፍተኛ ወቀሳ ሲደርስበት ነበር። አሁን ግን ቡድኑን እየሰራው እየመጣ ነው የሚገኘው ማለት ነውና ምናልባት ወደ ሊጉ የዋንጫ ፍክክር ውስጥ መምጣት ከቻለና በቀጣይ በሚቀሩት የሊጉ ጨዋታዎች ላይ ደግሞ የተሻለ ውጤት ደግሞ ማስመዝገብ ከቻለ እንደዚሁ ለደጋፊዎቹ የተሻለ ተስፋን የሚሰጥ ይሆናል ተብሎ ይጠበቃል ማለት ነው። እንግዲህ ጨዋታው 2-1 በሆነ ውጤት ተጠናቋል። ሌሎችን ጨዋታዎች እንመልከት። ትላንት እንግዲህ አመሻሽ 12 ሰዓት ላይ ጅማሮውን ያደረገው ሌላኛው ጨዋታ ወራጅ ቀጠና ስፍራው ላይ የሚገኘው ወልዋሎ አዲግራት ዩኒቨርሲቲን ከሊጉ መሪ ክለብ ኢትዮጵያ መድን ጋር ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። ወልዋሎ አዲግራት ዩኒቨርሲቲ ወደ 2 ዲጂት ነጥቡን ከፍ ያደረገበትን አጋጣሚ እንደዚሁ ነው ማስመዝገብ የቻለው ማለት ነው። ጨዋታው አንዳቻ በሆነ ውጤት ተጠናቋል። አስቀድሞ ወልዋሎ አዲግራት ዩኒቨርሲቲ ነበር በዚህ ጨዋታ ላይ ጎል ማስቆጠር የቻለው። ፉአድ ሀቪዝ ገና ጨዋታው እንደተጀመረ 17ኛው ደቂቃ ላይ ጎል ማስቆጠር ችሏል። ይቅርታ 7ኛው ደቂቃ ላይ በፍጹም ቅጣት ምት ጎል አስቆጥሮ መሪ አድርጓቸው ነበር ወልዋሎ አዲግራት ዩኒቨርሲቲን። ከዛ በኋላ እንግዲህ 23ኛው ደቂቃ ላይ ደግሞ በረከት ካሌብ ለኢትዮጵያ መድን ጎል አስቆጥሮ ጨዋታው በሁለተኛው ግማሽ 45ም ሌላ ግብ ሳይቆጠርበት እንግዲህ አንዳቻ በሆነ ውጤት ተጠናቋል። ኢትዮጵያ መድን ከተከታታይ ድል በኋላ እንደገና ወደ አቻ ውጤት የተመለሰበትን ውጤት ነው ማስመዝገብ የቻለው። ከጨዋታው በኋላ እንግዲህ አስተያየት ሰጥቷል የሁለቱም ክለብ አሰልጣኞች በተለይ ኢትዮጵያ መድን እግር ኳስ ክለብ ዋና አሰልጣኝ ገብረመድህን ኃይሌ ጨዋታውን ለማሸነፍ ከፍተኛ ችግር እንደገጠማቸው ተመልክተዋል። በጨዋታው እንቅስቃሴ ላይ ወልዋሎ አዲግራት ዩኒቨርሲቲ ላለመውረድ ጨዋታዎችን ወይም ደግሞ የመውረድ ስጋቱን ገፎ በኢትዮጵያ ፕሪሚየር ሊግ ላይ ለመቆየት ልክ ለሻምፒዮናው ኢትዮጵያ መድን ያደረገውን አይነት ተጋድሎ ነበር ይዘው የገቡት። በዚህም ደግሞ እኛ ተጨማሪ ጎሎችን አስቆጥረን ጨዋታውን ለማሸነፍ ከብዶናል ሲሉ ሀሳባቸውን እንደዚሁ የገለጹበትን አስተያየት መስጠት ችለዋል ማለት ነው። ጸጋዬ ኪዳነ ማርያም ደግሞ የወልዋሎ አዲግራት ዩኒቨርሲቲ የማሸነፍ እድል ነበረን፣ ነገር ግን በቡድን ውስጥ ከጊዜ ወደ ጊዜ በጨዋታዎች ላይ ያላቸው እንቅስቃሴ ተጫዋቾች ተነሳሽነት በጣም ግሩም ነው። በዚሁ ቀጥለን በኢትዮጵያ ፕሪሚየር ሊግ ውስጥ የመቆየት እድላችንን የበለጠ ማስፋት እንችላለን፣ አሁንም ገና ቀሪ ጨዋታዎች አሉን የሚል ሀሳባቸውን እንደዚሁ ሰጥቷል ማለት ነው። ብዙዎች ከእንግሊዙ ክለብ ሼፊልድ ዩናይትድ ጋር እያነጻጸሩት እያመሳሰሉት ይገኛሉ። ሼፊልድ ዩናይትድ እንግዲህ ባሳለፍነው ሳምንት በእንግሊዝ ፕሪሚየር ሊግ ገና
ከወዲሁ 7 መርሃ ግብሮች እየቀሩት ከፕሪሚየር ሊጉ መውረዱን እናስታውሳለን። እሱም ተመሳሳይ 10 ነጥብ ነው ያለው በሊጉ 31 ጨዋታዎችን አድርጎ ማለት ነው። በኢትዮጵያ ፕሪሚየር ሊግ ላይ ደግሞ እንደዚሁ 21 ጨዋታዎችን ማከናወን የቻለው ወልዋሎ ዓዲግራት ዩኒቨርሲቲም እንደዚሁ 10 ነጥቦች ነው ያሉት። እንግዲህ ይህንን እያመሳሰሉ እያገናኙ ብዙ የእግር ኳሱ ቤተሰቦች ከሼፊልድ ዩናይትድ ጋር ወልዋሎ ዓዲግራት ዩኒቨርሲቲን በማነጻጸር ላይ ይገኛሉ ማለት ነው። ዛሬ የሚደረጉትን ጨዋታዎች እንመልከት። ዛሬ የሚደረጉት ጨዋታዎች አሉ። አሁን እኛ እዚህ ስቱዲዮ ቀረጻ ባለንበት ሰዓት ላይ ጨዋታዎች እየተደረጉ ነው። አዳማ ከተማ ከወላይታ ዲቻ ጋር ረፋድ 3 ሰዓት ከ30 ላይ ጨዋታውን ጅማሮ አድርጓል። ቀን 9 ሰዓት ላይ የሚደረግ ጨዋታ አለ። ሀዲያ ሆሳዕናን ከድሬዳዋ ከተማ ጋር ያገናኛል። እንግዲህ ሀዲያ ሆሳዕናም ጥሩ እንቅስቃሴ እያደረገ ይገኛል። 6ኛ ደረጃ ላይ ይገኛል በ33 ነጥቦች። ድሬዳዋ ከተማን ከተመለከት ነው ግን ድሬዳዋ ከተማ ወራጅ ቀጠናው ስፍራ አፋፍ ላይ ነው የሚገኘው። 13ኛ ደረጃ ላይ ይገኛል በ25 ነጥቦች። ጨዋታዎችን ካሸነፈ በጣም ረጅም ጊዜ ተቆጥሯል። ምናልባት ወደ አሸናፊነት ይመጣል ተብሎ ተደጋጋሚ ጨዋታዎችን ለማለት ፈልጌ ነው። በወጥነት ለማሸነፍ እየተቸገረ የሚገኝ ክለብ ነው። ስለዚህ እንግዲህ ብርቱካናማዎቹ ከነብሮቹ ጋር የሚያደርጉ ጨዋታ ቀን 9 ሰዓት ላይ ጅማሩን ያደርጋል። ሌላኛው ተጠባቂ ጨዋታ ሁለቱ የፕሪሚየር ሊጉ ተሳታፊ ክለቦች መቻልና መቀሌ ሰባ እንደርታ የሚያደርጉትም ጨዋታ ይጠበቃል። መቻል ረዘም ላሉ ጊዜያቶች ጨዋታዎችን ማሸነፍ አልቻለም። መቀሌ ሰባ እንደርታም እንደዚሁ ከሽንፈት መልስ ነው ወደዚህ ጨዋታ የሚመጣው ማለት ነው። ነገ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ይከናወናሉ። ኢትዮ ኤሌክትሪክ ከሐዋሳ ከተማ ቀን 9 ሰዓት ላይ ሱል ሽረ ከሲዳማ ቡና አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። በዕለተ ሐሙስ የመርሃ ግብሩ የመጨረሻ ጨዋታዎች በአርባ ምንጭ ከተማና በኢትዮጵያ ንግድ ባንክ እግር ኳስ ክለብ መካከል ቀን 9 ሰዓት ላይ ይደረጋል። አመሻሽ 12 ሰዓት ላይ ደግሞ በጣም ታላቁና በኢትዮጵያ እግር ኳስ አፍቃሪያን ዘንድ በከፍተኛ ሁኔታ የሚጠበቀው የባህር ዳር ከተማና ኢትዮጵያ ቡና ጨዋታ ይከናወናል። ሁለቱም ክለቦች በጣም ጥሩ እንቅስቃሴ በማድረግ ላይ ይገኛሉ። የሊጉን የዋንጫ ፉክክር ውስጥም ያሉ ሁለት ክለቦች ናቸው። ኢትዮጵያ ቡና እንግዲህ 36 ነጥቦች አሉት፣ ሁለተኛ ደረጃ ላይ ይገኛል። ባህር ዳር ከተማ ደግሞ በ34 ነጥብ አራተኛ ደረጃ ላይ ተቀምጧል። ስለዚህ በደረጃ ሰንጠረዡ ላይ ትልቅ ለውጥ ሊያመጣ የሚችል ጨዋታ ነው ተብሎ ይገመታል። ቡናማዎቹ ከጣና ሞገዶች የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። እንግዲህ ይህንን ይመስላል የሊጉን የደረጃ ሰንጠረዥ። አሁንም ትላንት ባደረገው ጨዋታ 1 ነጥብ ማግኘት የቻለው ኢትዮጵያ መድን ነው በ45 ነጥቦች በቀዳሚነት እየመራ የሚገኘው። ቀደም ሲል የጠቀስኳቸው ኢትዮጵያ ቡናና ወላይታ ዲቻ እኩል 36 ነጥቦች አሏቸው። በዚህ መርሃ ግብር ላይ ደግሞ ጨዋታ የሚያሸንፍ ክለብ የበለጠ ደረጃውን ከፍ ሊያደርግ የሚችልበት አጋጣሚ ይፈጥራል ማለት ነው። ባህር ዳር ከተማ 34 አለው፣ አርባ ምንጭ ከተማ 33፣ ሀዲያ ሆሳዕና 33፣ የኢትዮጵያ ንግድ ባንክ 31፣ ቅዱስ ጊዮርጊስ እግር ኳስ ክለብ 31፣ ፋሲል ከተማ እንደዚሁ በ33 ነጥቦች 5ኛ ደረጃ ላይ ተቀምጦ እየተመለከትነው እንገኛለን ማለት ነው። የወራጅ ቀጠና ስፍራውን ደግሞ እንመልከት። ወልዋሎ ዓዲግራት ዩኒቨርሲቲ 10 ነጥቦች አሉት፣ 18ኛ ደረጃ ላይ ይገኛል። ሱል ሽረ እንዳስላሴ በ16 ነጥቦች 17ኛ ደረጃ ላይ ተቀምጧል። ሲዳማ ቡና በ20 ነጥብ በተመሳሳይ 20 ነጥብ ያለው ሐዋሳ ከተማ ደግሞ እንደዚሁ 15ኛ ደረጃ ላይ ተቀምጧል ማለት ነው። በኢትዮጵያ ፕሪሚየር ሊግ ያሉት የመርሃ ግብር ጨዋታዎች ይህንን ይመስላሉ። ወደ ሌላኛው ስፖርታዊ መረጃችን ስናልፍ ደግሞ አትሌቲክስን እናገኛለን። በአሜሪካ ካሊፎርኒያ በተካሄደ የ5 ኪሎ ሜትር የሩጫ ውድድር ላይ ኢትዮጵያዊቷ አትሌት ለምለም ኃይሉ ርቀቱን በቀዳሚነት በማጠናቀቅ አሸናፊ ሆናለች። የአጭርና መካከለኛ ርቀት ተወዳዳሪዋ አትሌት ለምለም ኃይሉ ውድድሩን በአሸናፊነት ለመፈጸም 15 ደቂቃ ከ13 ሰከንድ ጊዜ ብቻ ፈጅቶባታል። በውድድሩ አሸናፊ ለመሆን ማለት ነው። ታላላቅ የዓለማችን እንግዲህ ተወዳዳሪዎች በትራክና በጎዳና ላይ ውድድሮች የምናውቋቸው አትሌቶች በተሳተፉበት በዚህ የካሊፎርኒያ የ5 ኪሎ ሜትር ውድድር ላይ እንግዲህ ኢትዮጵያዊ አትሌት ታላቅ ገድልን ማሳካት የቻለችበትን ውጤት ማስመዝገብ ችላለች ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ ደግሞ መረጃችን ስናልፍ የኢትዮጵያ ከፍተኛ ሊግ እናገኛለን። የኢትዮጵያ ከፍተኛ ሊግ በከፍተኛ ፉክክር ውስጥ እየተከናወነ ይገኛል። በተለይ በምድብ ለ ወደ ኢትዮጵያ ፕሪሚየር ሊግ ለመምጣትና በ2018 ዓመተ ምህረት የፕሪሚየር ሊጉ ተሳታፊ ክለብ ለመሆን ከፍተኛ ጥረት እየተደረገ ይገኛል።
በተሳታፊ ክለቦች መካከል ነገሌ አርሲ፣ ደሴ ከተማ፣ አላባ ከተማና ንብ ይህንን ፉክክር እንግዲህ በከፍተኛ ሁኔታ እያከናወኑ ነው የሚገኙት ማለት ነው። ከዛ በፊት ግን ትላንት የተደረጉ ጨዋታዎችን ውጤቶችና አስታውሳችሁ በምድብ ሀ የተደረገ ጨዋታ አለ። እንጂባራ ከተማ ከሶሎዳ አድዋ ጋር ያደረጉት ጨዋታ በእንጂባራ ከተማ 2-1 አሸናፊነት ፍጻሜውን አግኝቷል። ፍስሐ ቶማስ 32ኛው ደቂቃ ላይ ዮናታን አምባዬ ደግሞ እንደዚሁ 45 ሲደመር 3 ወይም ደግሞ የመጀመሪያው ግማሽ 45 ሊጠናቀቅ በተጨማሪ ደቂቃዎች ላይ ጎል ማስቆጠር ችሏል። በረከት ብርሃኑ 38ኛው ደቂቃ ላይ እንደዚሁ አቻ አድርጓቸው ነበረ ለሶሎዳ አድዋ ኳስና መረብን አገናኝቶ ማለት ነው። ነገር ግን በስተመጨረሻ እንጂባራ ከተማ 2-1 በሆነ ውጤት በማሸነፍ ከጨዋታው ሙሉ 3 ነጥብ ሊያገኝ ችሏል ማለት ነው። ዱራሜ ከተማን ከነቀምቴ ከተማ ያገናኘው ጨዋታ በነቀምቴ ከተማ 4-1 አሸናፊነት ፍጻሜውን አግኝቷል። ሚካኤል አሲሳ ይቅርታ 8ኛው ደቂቃ ላይ ነቀምቴ ከተማን ቀዳሚ ያደረገ ጎል ከመረብ አሳርፏል። እንደዚሁ ደግሞ ቶላዋቅ ተስፋዬ 13ኛው ደቂቃ ላይ ጎል አስቆጥራል። ሰጠኝ ኢየሱስ ታረቀኝ 23 እና 28ኛው ደቂቃ ላይ ሁለት ግቦችን ከመረብ በማሳረፍ ነቀምቴ ከተማ እግር ኳስ ክለብ ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣ አስችለውታል። ተመስገን አሰፋ 95ኛው ደቂቃ ላይ ለዱራሜ ከተማ ብቸኛውን የማስተዛዘኛ ግብ ከመረብ አሳርፏል ማለት ነው። እንግዲህ በምድብ ለም የተደረጉ ተጠባቂ ጨዋታዎች ናቸው። ቀደም ሲል እንዳልኳችሁ በዚህ በምድብ ሀ ያው ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ አስቀድሞ ማለፉን ማረጋገጡ የሚታወስ ነው። ይህንን ተከትሎ ብዙም የሚጠበቅበት አይደለም። ነገር ግን ወራጅ ቀጠና ላይ የሚገኙ ክለቦች ግን ከፍተኛ ፍክክር ያደርጉበታል ተብሎ ይጠበቃል ማለት ነው። ወደ ፕሪሚየር ሊግ ግን ለማለፍ የነበረው እድል ሸገር ከተማ አሸናፊነት ተጠናቋል። ምድብ ለ እንግዲህ በአጓጊነቱ እየቀጠለ ይገኛል። በምድብ ለ እንግዲህ ትላንት የተደረጉ ጨዋታዎችን ስንመለከት ነገሌ አርሲ ከንብ ያደረጉት ጨዋታ የምድቡ መሪ ነገሌ አርሲ ነጥብ ተጋርቶ ወጥቷል። ንብም እየመጣ ነው የሚገኘው። አንዳቻ በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ለነገሌ አርሲ 23ኛው ደቂቃ ላይ ኢብሳ ፍቃዱ በተከታታይ ጨዋታዎች ላይ ጎሎችን እያስቆጠረ ነገሌ አርሲን ወደ ኢትዮጵያ ፕሪሚየር ሊግ ለማሳደግ ከፍተኛ ጥረት በማድረግ ላይ ከሚገኙ ተጫዋቾች መካከል አንደኛው ነው ማለት ይቻላል። 23ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ አድርጓቸው ነበረ። 44ኛው ደቂቃ ላይ እንግዲህ የመጀመሪያው ግማሽ 45 ሊጠናቀቅ አንድ ደቂቃ ብቻ ሲቀር ኪዳኔ አሰፋ ለንቦች ጎል አስቆጥሮ ጨዋታው አንዳቻ በሆነ ውጤት ለረፍት ወደ መልበሻ ክፍል ሁለቱ ቡድኖች አመርተዋል። ከረፍት መልስ ተደጋጋሚ ሙከራ በሁለቱም ቡድኖች መካከል ቢደረግም ነገር ግን ጎል ሳይቆጠር ባቻ ውጤት ጨዋታው ፍጻሜውን አግኝቷል። ሱሉልታ ከተማ ካላባ ከተማ ያደረጉት ጨዋታ በሱሉልታ ከተማ 3-2 አሸናፊነት ፍጻሜውን አግኝቷል። እንግዲህ ይህ ጨዋታ ለአላባ ከተማ የበለጠ እድል ነበረው ወይም ደግሞ ይህን ጨዋታ ቢያሸንፍ የበለጠ በፉክክር ውስጥ መቆየት የሚችልበትን አጋጣሚ ወደ ፕሪሚየር ሊግ ማደግ የሚችልበትን አጋጣሚ ማስፋት ይችል ነበረ። አላባ ከተማ ግን ይህንን ሳያደርግ ቀርቷል። ትላንትና እንግዲህ ሽንፈት ደርሶበታል ማለት ነው። 2-0 ሲመራ ነበረ። ከዛ በኋላ ነው እንግዲህ ጎል አስቆጥሮ 3-2 በሆነ ውጤት ጨዋታውን የተቋጨው ማለት ይቻላል። የመጀመሪያው ግማሽ 45 ከመጠናቀቁ በፊት ነው 2-0 እየተመራ የነበረው ማለት ነው አላባ ከተማ። ከረፍት መልስ ግን የተሻለ እንቅስቃሴ ማድረግ ችለው ነበረ። ነገር ግን እግር ኳስም ይሁን ማንኛውም ስፖርታዊ ውድድሮች በሰዓት የተገደቡ መሆናቸውን ተከትሎ እንግዲህ ጨዋታው ሌላ ጎል ሳያገባ 3-2 በሆነ ውጤት እንዲሸነፍ አስችሎታል ማለት ነው። በዚህ ጨዋታ ላይ ከቤ ብዙነ 6ኛውና 42ኛው ደቂቃ ላይ በፍጹም ቅጣት ምትና በጨዋታ ጎል አስቆጥሯል። ለሱሉልታ ክፍለ ከተማ ሀብታሙ ወርቁ ደግሞ እንደዚሁ 94ኛው ደቂቃ ላይ ሌላኛውን ጎል ማስቆጠር ችሏል። 60ና 68ኛው ደቂቃ ላይ የኋላሸት እንደዚሁ ጎል አስቆጥሯል። አላባ ከተማ ማለት ነው። በአሰልጣኝ ክፍሌ ቦልተና የሚመራው ቡድን እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ለማደግ ያደረገ የነበረው እንቅስቃሴ አሁንም አጣብቂኝ ውስጥ እንደገባ ነው። በቀጣይ በሚደረጉ 3 ጨዋታዎች ግን እንግዲህ የራሱን እድል የሚወስን ነው የሚሆነው ማለት ነው። ተጓዥ ደጋፊዎችን ተመልክተናል። በጣም በርከት ብለው ወደ ኢትዮጵያ ፕሪሚየር ሊግ ማደግ እንፈልጋለን የሚሉ ጽሁፎችን አንግበው ወደ ስቴዲየም ገብተው እንግዲህ ጨዋታውን ሲከታተሉ እንደነበረ በካሜራ ለመመልከት ችለናል ማለት ነው። ሌላ እንግዲህ የሊጉን የምድቡን የደረጃ ሰንጠረዥ ስንመለከት ነገሌ አርሲ በ40 ነጥብና በተጨማሪ 17 ንጹህ የግብ ክፍያ በቀዳሚነት ይመራል። ደሴ ከተማ 38 ነጥቦች አሉት። እንደዚሁ ደግሞ ንጹህ የግብ ክፍያ የተሻለ ነው። 21 ግቦች አሉት። አላባ ከተማ በ36 ነጥብና በ11 ንጹህ የግብ ክፍያ ሶስተኛ ደረጃ ላይ ተቀምጧል። ንብ
በ35 ነጥቦችና በ10 ተጨማሪ ጎሎች እንደዚሁ አራተኛ ደረጃ ላይ ተቀምጧል ማለት ነው። በዚህ ምድብ ላይ ወራጆችም እንደዚሁ አስቀድመው ሁለት ክለቦች ተለይተው ታውቋል። አዲስ አበባ ዩኒቨርሲቲና እንደዚሁ አክሱም ከተማ ወርዷል። በቀጣይ ኤካ ክፍለ ከተማ ኦሜርላ በጣም አጣብቂኝ ውስጥ ነው የሚገኙት 20 ነጥቦች አላቸው። ስለዚህ በሊግ ውስጥ ለመቆየት ተጨማሪ ጨዋታዎችን 3 መርሃ ግብሮች ይቀራሉ። በዛ ላይ የተሻለ ተሳትፎ ማድረግ ይጠበቅባቸዋል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዕለተ ማክሰኞ መጋቢት 30 2017 ዓ.ም የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ አቅንተን ከባህር ማዶ የተለያዩ ወሬ ምንጮች ያሰናዳናቸውን ስፖርታዊ መረጃዎች ይዘን እንመለሳለን። በተለይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ ከባድ ጨዋታ ዛሬ ምሽት ሁለት መርሃ ግብሮችን ያከናውናል። ሪያል ማድሪድ ከሜዳ ውጪ ተጉዞ የእንግሊዙን ክለብ በኤሚሬትስ ስቴዲየም አርሰናልን የሚገጥምበት ጨዋታ ይጠበቃል። በተለይ በአርሰናል ደጋፊዎች ዘንድ ትልቅ ትኩረትን ያገኘ ጨዋታ ሆኗል። ባየር ሙኒክም ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። ይህን ጨዋታ የተመለከተ ደግሞ ዝርዝር ሀሳብ ከመሸጋገሪያው በኋላ ይዘን እንቀርባለን። አብራችሁ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን ቀደም ሲል በመጀመሪያው ምዕራፍ የመረጃ ሰዓታችን እንግዲህ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንዘልቀው እንግዲህ በተወዳጁ እንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ትላንትና ምሽት በኪንግ ፓወር ስቴዲየም ወራጅ ቀጠና ስፍራ ላይ የሚገኘው ሌስተር ሲቲ ኒውካስል ዩናይትድን አስተናግዶ በሜዳው 3-2 በሆነ ውጤት ተሸንፏል። ኒውካስል ዩናይትድ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በቀጣይ ዓመት ለመሳተፍ እያደረገ ያለውን ግስጋሴ በለጠ ያለመለመበትን ውጤት ነው የአሰልጣኝ ኤሪያው ቡድን ማስመዝገብ የቻለው ከሜዳው ውጪ ማለት ነው። እንግዲህ ሌስተር ሲቲ ደግሞ በተቃራኒው ወደ ወራጅ ቀጠና ስፍራ 19ኛ ደረጃ ላይ ነው የሚገኘው 17 ነጥቦችን ሰብስቦ አስቀድሞ ሼፊልድ ዩናይትድ ከሊጉ እንግዲህ መሰናበቱን እናስታውሳለን። በሳምንቱ መጨረሻ ቀናት ገና 7 ጨዋታዎች እየቀሩ ሌስተር ሲቲም እንግዲህ የጊዜ ጉዳይ ነው እንጂ ያበቃለት ቡድን ነው የሚመስለው። እንግዲህ ያለፉትን 8 ተከታታይ ጨዋታዎች በሽንፈት ነው ያጠናቀቀው የአሰልጣኝ ሩድ ቫን ኒስተልሮይ ቡድን። እንግዲህ ወርሃ ዳር ይህንን ቡድን ከተረከበ በኋላ ስቲቭ ኩፐር ከተሰናበቱ በኋላ በማንቸስተር ዩናይትድ ቤት በምክትል አሰልጣኝነት ከዛም በኋላ ደግሞ እንደዚሁ በጊዜያዊነት አሰልጣኝነት ሲመራ የነበረው ሩድ ቫን ኒስተልሮይ በቀይ ሰይጣናቱ ቤት ጥሩ እንቅስቃሴ ማድረጉን ተከትሎ እንግዲህ ሌስተር ሲቲዎችም የተሻለ ውጤት ሊያመጣልን ይችላል በማለት ስቲቭ ኩፐርን ካሰናበቱ በኋላ ቀጥረውት ነበረ። ነገር ግን 3 ጨዋታዎችን ብቻ ነው ያሸነፈው እሱ ወደዛኛው ክለብ አምርቶ ሌስተር ሲቲን ከተረከበ በኋላ ማለት ነውና አሁን ላይ እንግዲህ ቲሙ ወደ ታች የመውረዱ ነገር አይቀሬ ስለመሆኑ እየተነገረ ነው የሚገኘው ማለት ነው። ያለውንም ነጥብ ይሄን ነው የሚያሳየን ማለት ነው። ትላንትና እንግዲህ በነበረው ጨዋታ ላይ መርፊ ገና ጨዋታው እንደተጀመረ ሁለተኛው ደቂቃ ላይ ጎል አስቆጥሯል። 11ኛው ደቂቃ ላይ ደግሞ ራሱ ጃኮብ መርፊ ሁለተኛው ግብ ለራሱም ለቡድኑም እንደዚሁ ያስቆጠረበትን አጋጣሚ ተመልክተናል። 34ኛው ደቂቃ ላይ ደግሞ እንደዚሁ ሃቪ ባርነስ ማስቆጠር ችሏል። የቀድሞ የራሳቸው የሌስተር ሲቲ እግር ኳስ ክለብ ተጫዋች እንደነበረ እናስታውሳለን። በጣም ፈጣን የእግር ኳስ ክሎቱም እጅግ በጣም የላቀ እንደሆነ ይነገርለታል። ይህ ተጫዋች እንግዲህ 34ኛው ደቂቃ ላይ ሶስተኛውን ግብ የቀድሞ ክለቡ ላይ ማስቆጠር የቻለበትን አጋጣሚ ተመልክተናል ማለት ነው። በመጀመሪያው ግማሽ 45 ነው እንግዲህ ማክፓይሶቹ ኒውካስል ዩናይትዶች በዚህ ጨዋታ ላይ አስቀድመው ጨዋታውን አጠናቀው የወጡት ማለት ይቻላል። አጠቃላይ በጨዋታው እንቅስቃሴ 16 ሙከራዎችን ማድረግ ችሏል። በሌስተር ሲቲ ደግሞ 7 ሙከራዎችን አድርጓል። እንግዲህ ኦን ታርጌት ስንመለከት 5 ኢላማቸውን የጠበቁ ኳሶችን ሞክሯል ኒውካስል ዩናይትድ። ከአምስቱ ደግሞ 3ቱ እንግዲህ ወደ ጎል የተቀየሩበትን አጋጣሚ አይተናል። 42% የኳስ ቁጥጥር
ነበረው። ነገር ግን ብልጫ የነበረው በኳስ ቁጥጥሩ ሌስተር ሲቲ ቢሆንም ነጥቡንና ወሳኙ የሚፈልገውን ነገር አሳክቶ ወጥቷል ማለት ነው። ስለዚህ እንግዲህ ከጨዋታው መጠናቀቅ በኋላ ቴብሉን ስንመለከት ኒውካስል ዩናይትድ በ53 ነጥቦች አምስተኛ ደረጃ ላይ ተቀምጧል። አንድ ገና ተስተካካይ ጨዋታ ይቀርዋል። ይህን ጨዋታ ደግሞ ካሸነፈ የበለጠ ወደ ኖቲንግሃም ፎረስት፣ ቼልሲ እና አርሰናል አካባቢ መጠጋት የሚችልበትን እድል ይፈጥራል ማለት ነው። ሌላ እንግዲህ በጣሊያን እንደዚሁ አንድ የ32ኛ ሳምንት መርሃ ግብር ተቀሪ ጨዋታ ተከናውኗል። ቦሎኛ በሜዳው ናፖሊን ያስተናገደበት ጨዋታ ነበር። አንድ አቻ በሆነ ውጤት ተጠናቋል። ኔዶ የ64ኛው ደቂቃ ላይ እንደዚሁ ጎል አስቆጥሯል ለቦሎኛ። አስቀድመው ግን ጎል ማስቆጠር የቻለው የእንግዳው ክለብ ናፖሊ ነበረ። ሃንጊሳ 18ኛው ደቂቃ ላይ ጎል አስቆጥሯል። ጨዋታውም አንድ አቻ በሆነ ውጤት ተጠናቋል ማለት ነው። እንግዲህ ናፖሊ የሁለተኝነት ደረጃውን የበለጠ አጠናክሮ የሚቀጥልበትን አጋጣሚ ሳይጠቀምበት ቀርሷል። ትላንት ይህን ጨዋታ አሸንፎ ቢሆን የበለጠ ከኢንተር ጋር ያለውን የነጥብ ልዩነት ወደ አንድ ዝቅ ማድረግ የሚችልበት አጋጣሚ ነበር። ነገር ግን አልተጠቀመበትም ማለት ይቻላል። ጨዋታው በአንድ አቻ ውጤት ተጠናቋል። አሁን የሴሪያውን የደረጃ ሰንጠረዥ 68 ነጥቦች የሰበሰበው ኢንተር ሚላን በቀዳሚነት ይመራል። ትላንት አንድ ነጥብ ያገኘው እንግዲህ ናፖሊ ነጥቡን ወደ 66 ከፍ አድርጓል። ሁለተኛ ደረጃ ላይም ተቀምጧል ማለት ነው። ይህንን እየተመለከትን እንገኛለን። ቦሎኛም በቻምፒየንስ ሊግ ለመሳተፍ የሚያደርገውን ጉዞም አጠናክሮ ቀጥሏል። አራተኛ ደረጃ ላይ ነው የሚገኘው። ነጥቡንም ወደ 57 ከፍ አድርጓል ማለት ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን በቀጥታ ወደ አውሮፓ ቻምፒየንስ ሊግ ጨዋታዎች እንለፍ። የ2024-25 የውድድር ዘመን ግዙፉ የክለቦች የውድድር መድረክ ሻምፒዮና የሆነው እንግዲህ የቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ ተጠባቂ ጨዋታዎች ዛሬ ምሽት ጅማሯቸውን የሚያደርጉ ነው የሚሆነው ማለት ነው። ዛሬ የእንግሊዙ ክለብ አርሰናል በሜዳው ኤሚሬትስ ስቴዲየም የሚያስተናግድበት ሪያል ማድሪድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች እንግዲህ በቻምፒየንስ ሊግ የውድድር መድረክ ላይ ከዚህ ቀደም ወይም ደግሞ በአውሮፓ መድረክ 4 ጊዜ ተገናኝቷል። አንድ ጊዜ አርሰናል ማሸነፍ ችሏል። አንድ ጊዜ ደግሞ እንደዚሁ ሪያል ማድሪድ ማሸነፍ ችሏል። ሁለቱን ጨዋታ ደግሞ ባቻ ውጤት ያጠናቀቁበትን አጋጣሚ ነው እየተመለከትን የምንገኘው። በተለይ 2006 ላይ በዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የእንግሊዙ ክለብ መድፈኞቹ አርሰናሎች በደርሶ መልስ ሪያል ማድሪድን ከውድድር መድረክ ውጪ ያደረጉበት ለዛም ጨዋታ ላይ በፍጻሜ ቀርበው እንግዲህ በሌላኛው በስፔኑ ክለብ ባርሴሎና 2-1 በሆነ ውጤት ተሸንፈው ዋንጫውን ያጡበት አጋጣሚ እንግዲህ በትልቅ ደረጃ አርሰናል በአውሮፓ ቻምፒየንስ ሊግ ተሳትፎ ትልቁ ደረጃው እንደሆነ ይገለጻል ማለት ነውና አሁን ግን በዚሁ ሩብ ፍጻሜ ላይ በዚሁ ውድድር መድረክ ተገናኝቷል። ሁለቱም በየሊግ ጨዋታቸው ወይም ደግሞ አሁን ለምሳሌ አርሰናል በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ ነው የሚገኘው ሊቨርፑልን ተከትሎ ማለት ነው በሊጉ። እንደዚሁ ደግሞ በላሊጋው ላይም ስንመለከት ባርሴሎናን ተከትሎ ሁለተኛ ደረጃ ላይ የተቀመጠው ሪያል ማድሪድ ነውና በሳምንቱ መጨረሻ ቀናት ደግሞ የሚያመሳስላቸው ነገሮች ሪያል ማድሪድ ተሸንፎ ነው የመጣው በላሊጋው እንግዲህ በቫሌንሺያ 2-1 በሆነ ውጤት ተሸንፎ መምጣቱን እናስታውሳለን። አርሰናልም እንግዲህ በሜዳው ኤሚሬትስ ኒውካስል ዩናይትድን በገጠመበት ጨዋታ ይቅርታ በጉዲሰን ፓርክ ስቴዲየም ኤቨርተንን በገጠመበት ጨዋታ ባቻ ውጤት ጨዋታውን ማጠናቀቁን እናስታውሳለንና የበለጠ ለዚህ ጨዋታ ላይ ትኩረት አድርገዋል የሁለቱም ክለብ አሰልጣኞች። በተለይ አሰልጣኝ ሚኬል አርቴታ ከሊቨርፑል ጋር በሊጉ ጋር ያላቸው የነጥብ ልዩነት ሰፊ መሆኑን ተከትሎ የበለጠ ትኩረቱን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ስለማድረጉ ነው እንግዲህ የሚያሳዩ ያሰላለፍ ሁኔታዎችን ተመልክተናል። በኤቨርተኑ ጨዋታ ላይ ወሳኝ ተጫዋቾቻቸውን አስቀድመው በቋሚ አሰላለፍ ይዘው ወደ ሜዳ አልገቡም ነበረ። ምናልባት እንግዲህ ዛሬ ይህንን የሰበሰቡትን የረፍት ጊዜያቶች ሜዳ ላይ ለማሳየት የበለጠ እድል ሊፈጥርላቸው እንደሚችል እየተገመተ ነው የሚገኘው ማለት ነው። ከጨዋታው አስቀድሞ እንግዲህ የሁለቱ ክለብ አሰልጣኞች እንደዚሁ ሀሳብ አስተያየታቸውን ሰጥተዋል ከጨዋታውን በተመለከተ ማለት ነው። ካርሎ አንቸሎቲ ጨዋታው ብዙም ትኩረት የምንሰጠው አይደለም የሚል ሀሳብ ሰጥተዋል። ማለት ብዙም ተጠባቂ አይደለም፣ ገና የመልሱ ጨዋታ ላይ ነው እኛ ትኩረት ማድረግ የምንፈልገው። በሳንቲያጎ በርናቦ በመናደርገው ጨዋታ ላይ የበለጠ ተጠቃሚ እንደምንሆን ተስፋ አድርጋለሁኝ። ይህንን 90 ደቂቃ ግን በጥንቃቄ ጨዋታውን ለማድረግ ነው ወደ ኤሚሬትስ የምናቀናው የሚል ሀሳባቸውን ገልጸዋል ማለት ነውና የበለጠ እንደሳቸው አስተያየት ከሆነ እንግዲህ በሜዳቸው የሚደረገውን የመልስ ጨዋታ ነው ትኩረት የሚሰጡት እንጂ ዛሬ በሚደረገው ጨዋታ ላይ ያን ያህል እንደማያስጨንቃቸው ነው እንግዲህ ሀሳባቸውን የገለጹት ማለት ነው። አሰልጣኝ ሚኬል አርቴታ ደግሞ ከጨዋታው ጋር አያይዞ ሀሳቡን ገልጿል። ሁሉም ተጫዋቾች በመልካም ጤንነት ላይ ይገኛሉ። በእርግጥ አስቀድሞ ጉዳት ላይ የሚገኙ ተጫዋቾች ምናልባት ሙሉ አቅማችን እንዳናሳይ
ክፍተት ሊሆንብን ይችላል። ነገር ግን ደግሞ ያሉም ተጫዋቾች በጥሩ ሁኔታ ላይ ነው የሚገኙት። ያላቸው ተነሳሽነት እጅግ በጣም የሚገርም ነው። ጨዋታው እስከሚጀምር ድረስ ጓግቷል። ስለዚህ ደግሞ ደጋፊዎች አስቀድመው ወደ ስቴዲየም በመግባት ለነዚህ ተጫዋቾች አቅም እንዲሆኗቸው ተጨማሪ አቅም እንዲሆኗቸው 12ኛ ተጫዋች ሆነው ከጨዋታው ጅማሮ እስከ መጠናቀቂያው ፊሽካ እስኪነፋበት ድረስ ከኛ ጋራ ከጎናችን ጋር ቆመው እንግዲህ ጨዋታውን አብረውን እንዲጫወቱ እንፈልጋለን የሚል ጥሪ አቅርቧል ማለት ነው አሰልጣኝ ሚካኤል አርቴታ። እንግዲህ በዛሬው ጨዋታ ላይ አርሰናሎች ከባድ ተጋድሎ ሊያደርጉ እንደሚችል ይገመታል። ምክንያቱም የመልሱ ጨዋታ በሳንቲያጎ በርናባው ስለሚደረግ ሪያል ማድሪድ በዚህ ጨዋታ ላይ ሽንፈትን ቢያስተናግድ ባቻ ውጤትን ቢያጠናቅቅ አሸንፎም ቢሄድ የመልሱ ጨዋታ ለአርሰናሎች ከባድ ሊሆን እንደሚችል ይገመታልና ይህንኑ እዚሁ የዛሬ ምሽቱ ጨዋታ ላይ አንድ ነገር መያዝ አለብን የሚል ሐሳብ ነው እንግዲህ አሰልጣኝ ሚካኤል አርቴታ የሰጠው። ገብርኤል ማጋሌጅ ጉዳት ላይ መሆኑን ተከትሎ የመከላከል ስፍራው ላይ ክፍተት ሊያመጣባቸው እንደሚችል ይገመታል። እንግዲህ ይህንን ደግሞ በምን አይነት መልኩ ለመሸፈን ሌላ ፕላን ቢ ለመጠቀም እንደሚገደዱ ተናግረዋል። ነገር ግን ይህንን ለሚዲያ ይፋ ማድረግ አልፈለጉም። ዛሬ እንግዲህ ጃኮብ ኬየርን ነው ከዊሊያም ሳሊባ ጋር ወይስ ደግሞ ሌላ የትኛውን ተጫዋች ቤንጃሚን ዋይትን ነው የሚያጣምሩት የሚለው ነገር በጣም ይጠበቃል። በእርግጥ ወጣት የተከላካይ ስፍራ ተጫዋቾች አሉ እንደነ ሉዊስ ስኬሊን የመሳሰሉ በጣም ጥሩ ተጫዋቾች አሉና በቡድን ውስጥ ምናልባት ዛሬ ልዩነት ፈጣሪ ሊሆኑ እንደሚችሉ እየተገመተ ነው የሚገኘው። የቢጫ ካርድ ስጋት ግን በበበት ጨዋታ ነው። በዚህ ላይ በተለይ በሪያል ማድሪድ በኩል ወሳኝ ተጫዋቾች ምናልባት በዚህ ጨዋታ ላይ ቢጫ ካርድ የሚመለከቱ ከሆነ የመልሱ ጨዋታ ሊያልፋቸው ይችላልና ስለዚህ ዛሬ ተጭነው የመጫወት እድላቸው በጣም ጠባብ ነው ተብሏል። ለምሳሌ ያህል ቪኒ ጁኒየር እንደዚሁ ሉካስ ቫስኬዝ ይገኛል። ኤንሪክ ሮዲገር የተከላካይ ስፍራ ተጫዋቹ እንደዚሁ ሉካ ሞድሪጅ እና ካማቪንጋ በሪያል ማድሪድ በኩል ምናልባት በዛሬ ምሽት ጨዋታው ላይ ቢጫ ካርድ የሚያዩ ከሆነ የመልሱ ጨዋታ ሊያልፋቸው ይችላል። በአርሰናል በኩል ካየን ደግሞ እነዚህ ጋም ወሳኝ ተጫዋቾች አሉ። ቲምበር አለ በተከላካይ ስፍራ ላይ የሚጫወተው ተጫዋች፣ ዴክላን ራይስ እንደዚሁም ደግሞ ገብርኤል ማርቲኔሊ ይገኛሉና እነዚህም ተጫዋቾች በአርሰናል በኩል ምናልባት በዛሬ ምሽቱ ጨዋታ ላይ ተጨማሪ ቢጫ ካርድ የሚመዘዝባቸው ከሆነ ለመልሱ ጨዋታ በጣም አስቸጋሪ ሊሆንባቸው ይችላል። ስለዚህ የዛሬው ጨዋታ በሁለቱም ቡድኖች በተለይ ሪያል ማድሪዶች በጣም ተጠንቀቀው ጨዋታቸውን ማድረግ እንደሚገባቸው እየተገለጸ ነው የሚገኘው ማለት ነው። ሌላኛው ተጠባቂው ጨዋታ እንግዲህ በምሽት ላይ የሚደረገው በባየር ሙኒክ እና በኢንተር ሚላን መካከል ይደረጋል። ይህንን የጀርመኑን ክለብ ባየር ሙኒክን ከኢንተር ሚላን ጋር የሚያገናኘው ጨዋታ ትልቅ ትኩረትን ስቧል። የ2023 የፋይናሊስት እንደነበሩ ይታወቃል የአሰልጣኝ ሲሞኔ ኢንዛጊ ቡድን ኢንተር ሚላን። ዘንድሮም በጣም ግስጋሴው የተሻለ ሆኖ ነው እየተመለከትን የምንገኘው። ባየር ሙኒክ እንግዲህ ከጨዋታ ጥሩ እንቅስቃሴ እያደረጉ ነው የሚገኙት። ሁለቱም ደግሞ ሊጋቸውን በቀዳሚነት ነው እየመሩ የሚገኙት ማለት ነው። ባየር ሙኒክም ቡንደስሊጋውን ይመራል በ6 ነጥቦች ከባየር ሊቨርኩሰን በመራቅ ማለት ነው። እንደዚሁ ኢንተር ሚላንም ከናፖሊ እንደዚሁ በነጥብ ርቆ እየመራ ነው የሚገኘው ማለት ነውና ዛሬ የሚያደርጉት ጨዋታ ይጠበቃል። በተለይ ባየር ሙኒክ ደግሞ የፍጻሜው ጨዋታ የሚከናወነው በዛው በጀርመን አሊያንዝ ላይ ስለሆነ ምናልባት ይህንንም ከግምት በማስገባት ከባድ ፉክክር ሊያደርጉ እንደሚችሉ እየተገመተ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ የተለያዩ ስፖርታዊ መረጃዎችን ያካተተው የዛሬ ዕለተ ማክሰኞ የመረጃ ሰዓታችን ይህንን ይመስል ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። የናሁ ቴሌቪዥን ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኙታላችሁ። እንዲሁ ደግሞ በተለያዩ አማራጮች በማህበራዊ ሚዲያም በመላው ዓለም እየደረስን እንገኛለን። በቲክቶክ፣ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዩቲዩብ ቻናላችን ከ366 ሺህ በላይ ተከታዮች አሉት። ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የመዝናኛ ፕሮግራሞችን እንደዚሁ የፖለቲካ የሀገር ቤትና የባህር ማዶ ትኩስና አዳዲስ ወቅታዊ ፕሮግራሞችንና ዜናዎችን የሚያስገኝላችሁ ይሆናል። ስለዚህ ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን ደግሞ ሜሮን እሳቱ ነበረች። በጣም ተወዳጅ ፕሮግራሞች የናሁ ቴሌቪዥን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።